እውነት ለመናገር የዚህ ዘመን ስደተኞች እድለኞች ነን። ከድሮዎቹ አንጻር ያው የስደት ጥሩ ባይኖረውም እድለኞች ነን። ምክንያቱም አንድ በደል በደረሰብን ቁጥር በዚህ በያዝነው ስልክ ብቻ ማህበራዊ ሚዲያ ላይ ጉዳያችንን በማሰራጨት መፍትሄ እናገኛለን። እቺ እህታችን ሰሞኑን አንድ አራት ቀን ይሆናል ተበደልኩኝ ብላ ችግሯን ሁሉ ተናግራ አድራሻዋን፣ ስሟን ሙሉ መረጃውን ሶሻል ሚዲያ ላይ ለቃልን ነበር። እኛም ተረባርበን እኔ ቤት ራሱ የፖስትኩት በሁለት ቀን ምናምን ወደ 70 ምናምን ሺህ ቪው አለው። የተለያዩ ትላልቅ ሚዲያዎች ጭምር ዘግበዋት ነበር። አሁን ኤምባሲዎች ደርሰውላታል። ከዛ ሁኔታ ወጥታለች። እና አንድ ነገር ማድረግ ያለባችሁ እንደዚህ አይነት ችግር ላይ ያላችሁ እህቶች ትክክለኛ መረጃ እንደሷ እንደተማረ ሰው ስልክ ቁጥራችሁን፣ የፓስፖርት ቁጥር እና የመጣችሁበት ቢሮ ጠንቅቃችሁ ማወቅ አለባችሁ። ከሀገር የምትመጡ ገና ከዚህ በኋላ የምትመጡ ደግሞ ካላችሁ ፓስፖርታችሁን እዚህ ቤት ከገባችሁ በኋላ ስለማታገኙት ኮፒው መያዝ አለባችሁ። ኮፒ አስደርጋችሁ በቦርሳችሁ ደብቃችሁ መያዝ አለባችሁ። ምክንያቱም ገና ከኤርፖርት ነው ያመጧችሁ ኤጀንሲዎች ፓስፖርታችሁን የሚቀሟችሁ። አታገኙትም። ከዛ በኋላ አትተያዩም። ኮፒ ግን ግዴታ እናንተ ጋር መቅረት አለበት ማለት ነው። ስልክ ቁጥራችሁ እየተገላገላችሁበት ያለውን የዚህ ሀገር ስልክ ቁጥር ያዙ። እሱ ስልክ ቁጥር ስልክ እንኳን ባያወጡላችሁና እስከ 3 ወር ከሆነ ስቃይ የደረሰባችሁ ወይም ችግሩ የደረሰባችሁ ከሀገር ቤት ስትመጡ ቴሌግራም፣ ፌስቡክ የመሳሰሉትን ነገሮች ከፍታችሁ ኑ። ቢያንስ ለቤተሰቦቻችሁ የምትደዋወሉበት ነው። አሁን እዚህ ሀገር ከገባችሁ በኋላ ኢሞ አይሰራም። ኢሞ አልሰራም ብለዋል። አሁን በቅርብ የመጡ ሴቶች አሉ እና ቀጥታ ወደዚህ እየሰራ አይደለም። ሳውዲ ለሳውዲ ምናምን፣ ዱባይ ለዱባይ አይሰራም። ስለዚህ ቴሌግራም የመሳሰሉትን ትንሽ ጥራታቸው ከፍ የሚል ፕላትፎርሞችን ግዴታ መጠቀም አለባችሁ ማለት ነው። እና ደስ ብሎናል ለተባበራችሁ፣ ሼር ኮፒ ሊንክ ላደረጋችሁ ሁሉ። ስደተኛ እንደዚህ ችግር ላይ በሆነ ሰዓት ሁሉን ነገር ሪፖስት ስለምታረጉ በጣም ደስ ይላል። ያው እኛ ወለኛ ካልተባበርን እንግዲህ ማን አለን? እና ኤምባሲዎች በዚህ አጋጣሚ እናመሰግናለን። ኤምባሲዎች ናቸው የደረሱላት በጣም